ሰላም ሰላም የዩቲዩብ ተከታዮቼ ውዶቼ፣ ዛሬ ማለት ነው በቲክቶክ ያየሁትን ነው የምነግራችሁ። እንደው በእውነት የታዘብኩትን ማዳም ቤት ያላችሁ እንዴት ብራችሁ እንደሚባክን በእውነት እንዴ! አረብ ሀገር ቁጭ ብላችሁ በአረብ ሀገር እየሰራችሁ ጥንቁልና በገስት እየገባችሁ ጥንቁልና $100 $200 ለሰው እያስገባችሁ ጠንቁይልን ሲኒይልን እንዴ! እናንተ ብራችሁን አትፈልጉትም እንዴ? ለፍታችሁ ጥራችሁ አይደል እንዴ ብራችሁን የምታመጡ? ገስት እየገባችሁ እይልን። እሷ $100 በውስጥ አስገቡ፣ $200 በውስጥ አስገቡ እያለች አካውንት ትልክላችኋለች። እናንተ በውስጥ ብር ትልካላችሁ እንዴ? የለፋችሁበት ላባችሁን ጠፍ ያረጋችሁበት። እነሱ አንዴ በጥንቁልና ይመጣሉ፣ አንዴ ካናዳ እንሰዳችኋለን ይላሉ። ሚዲያ ላይ ቁጭ ብለው እንዴት ገንዘብ እንደምታወጡ ነው የሚያመቻችሁ እነሱ ሚዲያ ላይ ቁጭ ብለው። እንዴ እናንተ አረብ ሀገር ያላችሁ ማዳም ቤት ያላችሁ ብልጥ ሁኑ፣ ባላየ ለፏቸው። አንዳንዶቻችሁ በቃ ሳፍ ብላችሁ እኔ አይቻለሁ ካናዳ ሰዳለሁ ብሎ በነፃ አንድ ሰው የማዳም ቤት ያለች አንድ የማዳም ቅመም አንድ ሰው ልካለሁ ብሎ ማለት ነው ካናዳ ነው የምሰድ ብሎ አካውንት በቴሌግራም አካውንት አለኝ $100 $80 አስገቡ። መጀመሪያ አገባቡ በነፃ ነው። በነፃ አንድ ባለድለኛ የማዳም ቅመም ካናዳ በነፃ ሰዳለሁ ብሎ መጣ ላይብ ላይ። ከዛም በኋላ ውዴም በነፃ በብር $80 $150 $100 እንድታስገቡ በቴሌግራም አካውንት ሰጠ። አካውንት ስጠኝ ሩጫ በቃ አካውንት መቀበል ብር እስከምታስገቡ። አንድ ሁለተኛ ደግሞ ጥንቁልና በአረብ ሀገር ቁጭ ብላችሁ አንዳንድ ብር እንዴት እንደሚያመጡ መሰረት አድርገው ምርኳዝ አድርገው የተቀመጡ ጠንቋይ ነን የሚሉ አሉ ሚዲያ ላይ። ልክ ለነሱ በውስጥ $100 200 ድርሃም $200 ታስገቡላቸዋላችሁ። አካውንት ይሰጧቸዋል፣ የባንክ አካውንት። እንደው ምን አይነት እንደው የማዳም ቤት ያላችሁ እንደው ምንድነው ችግራችሁ እንዴ? እናንተ የራሳችሁን ህይወት አትኑሩ ተብሏል እንዴ? እንዴ እኛ እኮ ህይወታችን እንዳንኖር አልታዘዘብንም እንዴ? ለምንድነው ብር ማስገባ? ለምን እኔ ለፍቼ ብር አስገባለሁ ብላችሁ ለምንድነው ጭንቅላታችሁ ውስጥ ማትከቱት? እኔ ካናዳ ልካለው ያለው ልጅ ለመጀመሪያ የመጣ በነፃ ነው ያለ። ማዳም ቤት አንድ የምትሰራ የማዳም ቅመም አንድ ባለድለኛ በነፃ ካናዳ ሰዳለው አለ። ከዛም በኋላ ምን አረገ? በብር ከዛ አካውንቴት ነው የምናገኝ ስትሉ በቴሌግራም አካውንት ያለ ብሎ አካውንቱን በቴሌግራም ላከላችሁ። አይቼዋለሁ ባይኔ እሱን ሁሉ። አንድ ሁለተኛ ደግሞ ሚዲያ ላይ ቁጭ ብላ አንድም ሁለት ጠንቋይ ነን ብለው ሚዲያ ላይ ቁጭ ብለው ገስት እየገባችሁ ብር በውስጥ እንድታስገቡ የሚያረጓችሁ ገንዘብ እንዴት እንደምታወጡ የሚያረጓችሁ መሰሪ ሚዲያ ተጠቃሚዎች አሉ። እናንተ መጠንቀቅ አለባችሁ እንዴ! ገንዘብ እንዴት እንደምታገኙ ታውቃላችሁ። ላባችሁ ጠፍ እያለ ሰው ቤት ማዳም ቤት የሰው ፊት እየጠበሳችሁ እንደምታመጡት ገንዘቡን ታውቁታላችሁ። ግን እንደዚህ ለሰው ለመስጠት ለሚዲያ ለመስጠት ብሩን ሰፍ የምትሉት ነገር እንዴ! እናንተ ገንዘባችሁን ያዙ። ስንት ቤተሰብ ላይ እኮ ስንት ነገር ወጭ እኮ አለ። ገስት እየገባችሁ ስንት ነው ማስገባልሽ? እንዲህ ሆኖ ገስት እኔ እኮ አያቸዋለሁ ሚዲያ ላይ ከሆነ ቲክቶክ እገባለሁ አያለሁ። ገስት እየገባችሁ እንደው ይሄ ጠንቋይ ነን ብለው ከአንድ ሁለት ሴቶችማ ከ150 በላይ ሰው ተቀምጣቸዋል ገስት ላይ አካውንት ተቀብላችሁ ብር እንዴት እንደምታስገቡ። ስለዚህ ወዶች የጥንቃቄ አድርጉ። ይሄ ሸዋሸዋ ነው። ብር እንዴት እንደሚያመጡ ብር ከናንተ እንዴት እንደሚወስዱ የመሰረቱት ነው።
እንጂ እናንተን ካናዳ አይልካችሁም። የትኛው ኤጀንሲ ነው እናንተን ካናዳ የሚልካችሁ? ማን ስለሆነ ነው ላይቭ ላይ መጥቶ እናንተን ካናዳ የሚልካችሁ? አንደኛ። ሁለት ሴቶች ጠንቋዮች ላይቭ ላይ ተቀምጠው ብር እንድታስገቡ የሚያደርጓችሁ እነሱ ማን ናቸው? ፈጣሪ ናቸው አይደለም። ብር እንዴት እንደምታወጡ የሚያደርጉት ታርጌት ነው። በቃ ለምን ብዙ የማዳም ቤት ቅመሞች አይገባቸውም። በቃ ሁሉ ነገር እውነት ይመስላቸዋል። ሰፍሰፍ ብላችሁ አካውንት ለመቀበል እኔ አይቻቸዋለሁ ሚዲያ ላይ። ስለዚህ ሚዲያ ላይ ተቀምጦ ሿሿ የሚሰራችሁ የሚያሾፋችሁን ሰው ለምንድን ነው የምትከተሉ እንዴ? $100 $200 $100 ድርሃም 200 ድርሃም እንዴ ስንት ብር ነው በአሁኑ ምንዛሬ? ስንት ቤተሰብ ብትልኩት አያስተዳድርም? ስለዚህ ጥንቃቄ አድርጉ። አረብ ሀገር ያላችሁ ብራችሁን መላ ነው የሚፈጥሩላችሁ። መላ ሿሿ እያረጓችሁ ነው። ማንም ሰው እናንተን ካናዳ አይልካችሁም። የትኛው ኤጀንሲ ይዞ ነው እሱ ቁጭ ብሎ ላይቭ ላይ ተሽሞንሙኖ ላይቭ ላይ አንድ ማዳም ቅመም አንድ ካናዳ እልካለሁ ባለ እድለኛ ይላል። ኧረ እባክህ የትኛው? ስለዚህ ሿሿ እየተሰራባችሁ ነው። ሁሉ ነገር ውሸት ነው። በቃ የማዳም ቅመሞች የሚሏችሁ በወር ሰርታችሁ ያመጣችሁን ገንዘብ እንኩ ስለምትሉ ነው። ብዙዎቹ ደግሞ ሞኝ አላችሁ። በቃ ሰፍሰፍ ለሁሉ ነገር አትሁኑ እንዴ። ማን ነው ምንድን ነው የትኛው ኤጀንሲ ነው እኔን ካናዳ የሚልከኝ ብላችሁ ማሰብ አለባችሁ እንዴ እንጂ ዝም ብላችሁ በሚዲያ ያገኛችሁትን ሁሉ ብር ማስገባት። ስለዚህ ጥንቃቄ አርጉ ውዶችዬ፣ ጥንቃቄ አርጉ። አረብ ሀገር ያላችሁ ብራችሁን ጥንቃቄ አርጉ። በቃ ላይቭ ላይ ተቀምጦ 24 ሰዓት ካናዳ ልክሻለሁ ቢለኝ አላምነውም። ጭራሽ 1 ብር አልሰጠውም፣ 50 ሳንቲም አልሰጠውም። እኔ የትኛው ኤጀንሲ የትኛው መንግስት ያወቀው ላይቭ ላይ ተቀምጦ ኤጀንሲ ነው እሱ እኔን ካናዳ የሚልከኝ? አንድ ሁለተኛ፣ እኔ ጠንቋይ ላይቭ ላይ ተቀምጠው 2 ሴቶች አሉ ተቀምጠው ገስት ላይ ተቀምጠው ሰዎችን እያስገቡ $100 ከፈይ እንዲህ ሆኖ እንደዚህ ሆኖ። እሷ መድኃኒዓለም ናት? እሷ ምንድን ናት? ፈጣሪ ናት? እኛ በምንም አይነት ሃይማኖትም አይፈቅደውም። በሙስሊምም ብትሉ በኦርቶዶክስም ብትሉ በጴንጤም ብትሉ በማንኛውም ሃይማኖት እንደዚህ አይነት ድርጊት አይፈቅድም። የማዳም ቅመሞች እየሰሩ በወር የሚያገኙትን ገንዘብ ለመቀበል ታርጌት አድርገው ቁጭ አሉ። ቲክቶክ ላይቭ ላይ ያሉ እያየናቸው ስለሆነ አያችሁ፣ ሙቀቱ እንደዚህ ነው። ገንዘብ የሚመጣ ቁጭ ብሎ ገንዘብ አይመጣም። አያችሁ፣ ጠፍ እያለ። ስለዚህ ጥንቃቄ አድርጉ። በቃ እኔ ፎቶአቸውን ቁጭ አደርግላችኋለሁ እንደ ማን እንደሆኑ ከፈለጋችሁ። ስለዚህ ጥንቃቄ አድርጉ። የማዳም ቅመሞች ንቁ። ማዳም ቤት ያላችሁ ንቁ። ብሬ ለምንድን ነው እኔ የምወስድ? ካናዳ የትኛው ኤጀንሲ ነው እሱ የሚወስደኝ ብላችሁ ማየት አለባችሁ። ልክ ላይቭ ሲከፍት እሱ ግር ብላችሁ እኔ እያየኋችሁ ነው እንዴ። ስለዚህ ትክክል አይደለም። ብራችሁን ያዙ። በቃ ይሄ ላይቭ ላይ ተቀምጠው ቲክቶክ ላይ ተቀምጠው እንዴት ታርጌት ብር መውሰጃ እንዴት ታርጌት እንደሚያረጉ እያየን ነው። ስለዚህ ንቁ እንዴ። እኔ እኮ እኔ ቅባት ልገዛ እንኳን ገስት ገብቼ አንዷ 30 ድርሃም ብትለኝ ነው እሺ ብዬ እወጣለሁ። አንዷ ጋር ሄዳለሁ 25 ስትለኝ ነው እሺ ብዬ፣ ከዛ ደግሞ ቀነስ ያለውን እፈልጋለሁ 20 ድርሃም ገዛለሁ። ለምን? ገንዘብ ነው፣ አለፍቼ ነው የማመጣው። ወድቆ አላገኘውም። እናንተ ግን በቃ ገና ካናዳ ሊሰደኛም ብላችሁ ሩጫ። 2 ሴቶች አሉ ላይቭ ላይ የሚጠነቁሉ። እነሱ ጋር ገዝት እስከ 150 ሰው ተቀምጣችሁ በውስጥ አካውንት ብር የምታስገቡ ለምን? እወቂልን። እነሱ መድኃኒዓለም ናቸው። እንደናንተ 9 ወር ናቸው እነሱ። ስለዚህ ጥንቃቄ አድርጉ። በቃ በአጠቃላይ ወንዶችም ሴቶችም ወንዶችም አላችሁ። እዛ ገዝት ጠንቋይዋ ቤት ቁጭ የምትሉ 2 ጠንቋይ ሴቶች ወንዶችም አላችሁ። ስለዚህ ጥንቃቄ አድርጉ። እነሱ ኑሯቸውን እያመቻችሁ ነው። ኑሯቸውን ልጆቻቸውን በእናንተ ብር እያሳደጉ ነው። ብልጥ ሁኑ። በቃ የማዳም ቅመሞች በአጠቃላይ ብልጥ ሁኑ።